የመንግስትና ፓርቲ ይሄን ስልጣን ሲረከብ ሀገርን የማስተዳደር ኃላፊነት ሲወስድ ጽንፍ የረገጡ የፖለቲካ አመለካከቶች ወደ ማዕከል እንዲመጡና ኢትዮጵያ ባለቤት አታ ኢትዮጵያ አንድነት አታ ኢትዮጵያ በጽንፍ ፖለቲካ የተሰቃየችበት የተቸነከረችበት ጊዜ ነበር። ያንን ሁሉ ማስተካከል ጽንፍ የወጣ ፖለቲካ ወደ ማዕከላዊ ፖለቲካ በመሰብሰብ ሀገራዊ አንድነት እንዲጸና የተዳከሙ የልማት ፕሮጀክቶች የተጀመሩት እንዲፋጠኑ አዳዲስ እንዲጀመሩ ዓለም አቀፍ ተደማጭነታችን ዲፕሎማሲያችን ጨምሮ ኢትዮጵያ ዝም ብለ ኢትዮጵያ ብቻ ብለን ማታልፋት ኢትዮጵያ ዛሬ ባለችበት ቁመና እንደ አፍሪካ ተምሳሌት ሆነች ሀገር ነችና ትላንትና ሴቶቻችንን ሴት እንደሰው ማትታይበት ሴት መወሰን እንደማትችል የሚታይበት ሁኔታዎች ነበሩ። አገራችን ታሪክ በሀገራችን ታሪክ ውስጥ የሚወራላት እንኳን አልነበረም ማለት ነው። አሁን ግን የመጋቢት ትሩፋቶች ብዙ ሴቶቻችንን ወደ ሚኒስተርነት ወደ ትላልቅ አመራርነት ውሳኔ ሰጭለትን እኩል ሰው ናቸው ተብለን ጠረጴዛ ላይ ወንበር ላይ ቁጭ ብለው ውሳኔ መስጠት ሁኔታ ላይ የምንገኝበት የመጋቢት የካቲት ትሩፋቶች ናቸው ማለት ነው። ክቡር ጠቅላይ ሚኒስትር ከሁሉም ከዘረኝነት ጸርቶ ኢትዮጵያን በአንድ አታይ የኢትዮጵያን ብሔሮች በአንድ አታይ በማየት ክልሎችን እኩል በማየት ኢትዮጵያን እየመሩ ያሉ ኢትዮጵያን ወደ ከፍታ ማማ ያወጣት ያሉ መሪ ናቸው ማለት ነው። ለምሳሌ ኢትዮጵያ ትላንትና በዲፕሎማሲ ረገድ የማትታወቅ ሀገር ናት። ዛሬ ኢትዮጵያ በዲፕሎማሲ ሀያል መሆኗን በዓለም ደረጃ እያስመሰከረች ነው ያለችው። በኢኮኖሚ ዘርፍም ብንወስድ ብዙ ለውጦች በአረንጓዴ ልማትም ብናይ በተለያዩ ነገሮች ብዙ ዘርፈ ብዙ የሆኑ ኢኮኖሚዎች የሀገር ለውጥ አገር ወደፊት እየተራመደች ያለችበት ሁኔታ ነው ያለውና ብዙ ለውጦች ናቸው ያሉት። ይሄ ለውጥ የአንድ ብሔር የሁለት ብሔር አይደለም፣ የመላ ኢትዮጵያኖች ለውጥ ነው። መጋቢት 24 ጀምሮ ለዚህ ብናይ ትላልቅ ፕሮጀክቶች እንደ ሀገር የተጀመሩ ፕሮጀክት መጀመር ብቻ ሳይሆን ደግሞ በጥራትም በፍጥነትም ማጠናቀቅ የሚቻልበት ሂደት የተፈጠረበት ህዝብ በሰፊው ሲያነሳ የነበረው የአገልግሎት ቅሬታዎች አሁንም ያንን በስርዓት ለመመለስ የመሶብ አገልግሎት የአንድ መስኮት አገልግሎት የተጀመረበት እንዲሁም ትላልቅ ፕሮጀክት ለምሳሌ ህዳሴው ግድብ ተጀምሮ ተንሻፎ የቆመበትን ስብራት ያንን ስብራት አልፈን ህዳሴ ግድብን ጨርሰን ያስመረቅንበት ትላልቅ ሜጋ ፕሮጀክቶች ደግሞ ያስጀመርንበት እንዲሁም በኢትዮጵያ ውስጥ የኢኮኖሚ እድገታችን በብዙ ስብራትና ችግር ውስጥ የነበረን የሆም ግሮን ኢኮኖሚ ስርዓት አበልጽገን በውስጥ አቅማችን ትልልቅ ዓለም አቀፋዊ ችግሮች እንኳን ሲፈጠሩ የተቋቋምንበትን ሂደት ያሳየንበት ነው ብዬ ማንሳት እወዳለሁ። ይሄን የማስቀጠል ስራ በእጅጉ ተጠናክሮ የሚቀጥልና ህዝብም እንደ ህዝብ ይሄን ኃላፊነት ወስዶ የሚሰራ መሆኑ ለወደፊት ደግሞ የመንግስትን ፕላን የመንግስትን እቅድ ተግባራዊ ለማድረግ የተጀመሩ ፕሮጀክቶችን መጨረስ ጸጥታውን የሚያደፈርሱ ጉዳዮችን ተከታትሎ የማስተካከል ህዝብ የማደራጀት ለልማት የማነሳሳት እነኚህን ሁሉ ህዝብ ኃላፊነት ወስዶ የሚሰራበት ስቴጅ ላይ ስለደረስን ትሩፋቶቹ እንዲህ በቀላል በሰፊ ፕሮግራም ብንመልስባቸው ደስ የሚለኝ ግን ሀገራችን ከነበረችበት እጅግ አስከፊና አዘቅት ተላቃ ዛሬ ተስፋ ሰጪ ወደ ሆነች ሀገር በመሸጋገሯ እጅግ ልንኮራና ልንደሰት ይገባል የሚል አስተያየት አለኝ። ከኛ የሚጠበቀው የሚማር ጠንክሮ መማር፣ የሚሰራ ጠንክሮ መስራት፣ ፖለቲከኛው ጠንክሮ ፖለቲካውን ማካሄድና ለአገር አንድነት ለኢትዮጵያ የሁላችን ቤት የሁላችን ለሁላችን የምትበቃ መሆኗን በማስመልከት የሀገር ሉዓላዊነቱን አሰልፎ አለመስጠት የሁሉም የኢትዮጵያ ዜጋ ግዴታ ነው። ከዚህ በመቀጠል ደግሞ ይሄንን ለማስቀጠል ከኛ የሚጠበቅ አንድ ነገር አለ ማለት ነው። ምርጫ ሰባተኛ ዙር ምርጫ አለ ማለት ነው። ይሄን ሰባተኛ ምርጫ ዙር ለማሳተፍ ከኛ የሚጠበቅ የመጀመሪያ ስራ የራሳችንን መንግስት የመምረጥ የራሳችንን መንግስት ለማስቀጠል ድሉን ለማስቀጠል ማንኛውም ሰው ካርዱን መውሰድ አለበት ማለት ነው። ጤና ጣቢያዎች እየተከናወኑ ነው ያሉት። ብዙ መሰረተ ልማት እየተከናወኑ ነው። ያለ መንግስት ባየት እኛ ክፍለ ከተማ በተመጣውን ብዙ ስራዎች ተሰርተዋል። ብዙ ስራዎች ከራሱ ኪስ አውጥቶ ማህበረሰቡ ይሄን ለውጥ ደግፎ ከጎኑ በመቆም ኢትዮጵያን ማሻገር አለብን፣ ኢትዮጵያ ወደፊት እንድትሄድ የበኩላችን አስተዋጽኦ ማድረግ አለብን ብለው ሁሉም ብሔሮች ተረባርበው ትልቅ ስራ እየሰሩ ነው ያሉትና አሁንም ማህበረሰቡ ይሄ ለውጥ ወደ ኋላ እንዳይቀለበስ በርቶ መጠበቅ መቻል አለበት።